ሀጂ አብደላ ኢብን ባቱታ የዓለማችን ቁጥር 1 ተጓዥ the 14th century great Islam traveler and explorer በ30 ዓመት 120 ኪሎ ሜትር ተጉዟል። ዱባይና አቡዳቢ ከተማ የተገነቡት የኢብን ባቱታ ታሪክ አንብበው የከተማ ማስተር ፕላን ባወጡ ሰዎች ነው። በዓለም ላይ ውቅያኖስን አቋርጠው ረጅም የባህር ጉዞ በመጓዝ ከሚታወቁት ውስጥ አሜሪካንን ክፍለ ዓለም ያገኘው ክሪስቶፈር ኮሎምበስ፣ ቻይናን ለአውሮፓውያን ያስተዋወቀው ማርኮ ፖሎ፣ እንዲሁም ምድር ለመጀመሪያ ጊዜ መርከብ መዞር ምድር ክብ መሆኑን ያረጋገጠው ፈርናንድ ማጌላን ይጠቀሳሉ። ነገር ግን ስማቸው የማይታወቅና ብዙም ያልተወራላቸው በርካታ የዓለማችን ተጓዦች አሉ። እነዚህም ውስጥ ሀጂ አቡ አብደላ መሐመድ ኢብን ባቱታ በግንባር ቀደምትነት ይጠቀሳል። ኢብን ባቱታ እንደ አውሮፓ አቆጣጠር በ1303 ዓመተ ምህረት በሞሮኮ የምትገኘው ታንጂር የምትባል ስፍራ ተወለደ። እድሜው 21 ዓመት ሲሞላ የሱስ ቦታውን ለቆ የመጀመሪያውን ጉዞ በእስልምና እምነት ቅዱስ ወደ ሆነችው ወደ መካ ገሰገሰ። በመካ ሀጂነትን ከተቀበለ በኋላ የተለያዩ የሙስሊም አገሮችን ካካለለ በኋላ ወደ ህንድ፣ ስሪላንካ፣ ማልዲቭስ፣ ቻይና፣ አውሮፓ፣ አፍሪካና የኢንዲያን ውቅያኖስ ሪፐብሊክ ድረስ ተጉዟል። በአጠቃላይ 30 ዓመታት ያህል ባደረገው ጉዞ 120 ኪሎ ሜትር ተጉዟል። ኢብን ባቱታ ይህን ያህል ረጅም ርቀት እንዲጓዝ ያደረገው ከልጅነቱ ጀምሮ እውቀትን ለማግኘት ካለው ጥብቅ ፍላጎት ሲሆን ባገኘው እውቀትም ሰዎችን ለማስተማር ተጠቅሞበታል። በይበልጥም ለእምነቱ በጣም ቀናተኛ በመሆኑና ጠንካራ የሞራልና የሥነ ምግባር ደንቦችን የሚከተል በመሆኑ ሳይታክት የሕይወቱን አጋማሽ ተጉዟል። ባረፈባቸው ቦታ ሁሉ በቂ እውቀት ያገኘ ሲሆን የተለያዩ ማህበረሰቦችን አኗኗር፣ ባህል፣ ወግ፣ ስልጣኔና ሃይማኖትን ለማወቅ ችሏል። ሀጂ አብደላ ኢብን ባቱታ የሚያደርገውን ጉዞ ሪሂላ ወይም መገለጥ ብሎ የሚጠራው ሲሆን ወፍ ጎጆ እንደምትፈልግ ሁሉ እኔም የማርፍበትን ቦታ ተጉዤ ነው የማገኘው በማለትም በወቅቱ ተናግሯል። ኢብን ባቱታ ጉዞን የሚያደርገው በአህያ፣ በግመል፣ በጀልባና በእግር ነበር። በወቅቱ ሙስሊሞች የሚኖሩበት ቦታ ዳር አልኢስላም በመባል ይታወቅ የነበረ ሲሆን አብዛኞቹን የዳር አልኢስላም ድንበሮች እንዲወሰኑና ሙስሊሞችን ድንበራቸውን እንዲጠብቁ አድርጓል። ለመካ መዲና ልዩ ክብርን እንደሚሰጥ የሚናገር የነበረው ኢብን ባቱታ ይችን የቅድስት ከተማ ኮንግረስ ኦፍ ዘ ሙስሊም ወርልድ ማለት የሚጠራታል። ነገር ግን ዳር አልኢስላም የሙስሊሞች መኖሪያ ድንበር የሚለው ቃል ለኢብን ባቱታ ተጨማሪ ትርጉም ነበር። ሁሉም ሙስሊሞች ተመሳሳይ ዓላማና አቋም ያላቸው በጣም ተቃራኒ ባህልና አንድነታቸውን የጠበቁ የአምላክ ማህበረሰቦች ወይም ኡማ እንደሆኑ ይገልጻቸዋል። በእርግጥም ኢብን ባቱታ ለሙስሊሞች ብቻ ሳይሆን ከሙስሊም እምነት ውጭ ላሉ ህዝቦችም ጥልቅ አክብሮትና ፍቅር ነበር። በሱ ዘመን ሙስሊሞች በዓለም ላይ ኃያላን የነበሩበት ዘመን ቢሆንም ከሌሎች እምነት ተከታዮች ጋር ተከባብሮና በፍቅርና በሰላም ይኖሩ ነበር። አሜሪካዊ ታሪክ ጸሐፊ ሮድሰን ሲናገሩ ኢብን ባቱታ ተጓዥ ብቻ አይደለም፣ ተማረና ርቆ አሳቢ እንዲሁም ዓለም አቀፍ እውቀት የነበረው ሰው ነው ብለዋል። ሮድሰን አያይዞም ኢብን ባቱታ ራሱን የሚመለከተው እንደ አንድ ሞሮኮዊ ዜጋ ብቻ ሳይሆን የሁሉም ሀገር ሰው ነዋሪ እንደሆነ ነበር። በየሄደበት ቦታ ሁሉ የሚያሳየው ጥልቅ የሆኑ መንፈሳዊ፣ ሞራላዊና ማህበራዊ እሴቶቹ ተወዳጅ እንዲሆንና ታማኝነት እንዲያተርፍ አስችሎታል በማለትም ተናግረዋል። ሙስሊሞች ያላቸው ተመሳሳይ እምነት የአምልኮ ስርዓት፣ ልማድና ባህል ከእስልምና ሃይማኖት መስራች ከሆነው ከነብዩ መሐመድ ጋር የመጣ ቢሆንም ሙስሊሞች ለእነዚህ ሃይማኖታዊ እሴቶች ትልቅ ቦታ እንዲሰጡ አጥብቀው እንዲይዙት በማድረግም ሀጂ አብደላ ኢብን ባቱታ ትልቅ አስተዋጽኦ አድርጓል። በሚሄድበት ቦታ ሁሉ ሙስሊሞች አንድ መሆን እንዳለባቸው የሚያስተምር ሲሆን ከእስልምና ሃይማኖት ውጪ የሆኑ ድርጊቶችን ሲመለከትም ይቃወም ነበር። ለምሳሌ ወደ ቱርክ በሄደበት ወቅት በቱርክ ሴት ከባሏ በላይ በመሆን ባሏ እንደፈለገች ታዘው ማየቱ በጣም ያዘነ ከመሆኑ በላይ ተቃውሞውን ገልጿል።
በሌላ በኩል በማልዲቭስ የሚገኙ ሴት ሙስሊሞች አለባበስ አስቆጥቶት ነበር። ወደ ሞንጎሊያ በሄደበት ወቅትም ቢሆን ሞንጎሎች ባሳዩት የግብረ ገባይ ባህሪ የተከፋ ሲሆን በተለይም እርሱ ካለው የላቀና ቀጥተኛ ስነ ምግባር አንፃር እጅግ ወረድ ድርጊት እንደሚፈጽሙ አስተውሏል። ይሁን እንጂ ለዳር አልእስላም ህዝቦች ግን ላኢላሃ ኢላላህ ሙሐመድ ረሱሉላህ አንድ አምላክ አላህ በቀር ሌላ የለም፣ መሐመድ የአምላክ መልእክተኛ ነው የሚለውን እስልምና መሰረት አጥብቀው እንዲይዙ በዚህም ላይ እንዲኖሩ ያስተምር ነበር። በኢብን ባቱታ ዘመን የነበረው የሙስሊሞች አንድነትና ተመሳሳይነት በዛሬው ጊዜ በአንዳንድ ልዩነቶችና አለመግባባቶች ቢተኩም በዓለም ዙሪያ የሚገኙ 1.6 ቢሊዮን እስላሞች አሁንም አንድ አምላክን አላህን ብቻ የሚያመልኩ ከመሆናቸው በላይ አንድ አይነት የአምልኮ ስርዓትም አላቸው። ኢብን ባቱታ በ1326 ዓመተ ምህረት የመጀመሪያውን የሐጅ ጉዞ ወደ መካ ካደረገ በኋላ በ3 ዓመታት መካ ተቀምጧል። በረፋ ቋጥር በ1330 ዓመተ ምህረት የባይዛንታይን ዋና ከተማ ወደ ነበረችው ኮንስታንቲኖፕል ተጓዘ። እዚያም ለአንዶች ሲቀመጥ በርካታ ቤተክርስቲያኖችን፣ ገዳማትን እና መስጊዶችን ማየቱን ጽፏል። ቀጥሎ ወደ ህንድ ያቀናቸውን በዚያም ለ8 ዓመት ያህል ተቀምጧል። በህንድ ያለም በህንድ ዋና ከተማ በዴሊ ውስጥ በሚገኘው ከፍተኛ ፍርድ ቤት ዋና ዳኛ ሆኗል። ይህም የሂንዱ እምነት ተከታይ በበዙበት ሀገር የመጀመሪያው የሙስሊም ዳኛ የነበረ ሐጂ አብደላ ኢብን ባቱታ ነበር። ስለ ኒው ዴሊ ሲናገርም ታላቋ የሂንዱስታን ከተማ ከሁሉም የምስራቅ እስላም ከተሞች ትበልጣለች ብሏል። ከአንድ ቀጥሎ ወደ ማልዲቭስ ነበር የተጓዘው። በማልዲቭስም ለ9 ወር ያህል ተቀምጧል። የማልዲቭስ ቆይታውን ከጨረሰ በኋላ ወደ ሲሎ ያሁኗ ስሪላንካ ሄደ። ይህም ቦታ ሙስሊሞች አዳም ከኤደን ገነት ከተባረረ በኋላ ያረፈበት እንደሆነ የሚያምኑበት ሲሆን ኢብን ባቱታ በዚህ ስፍራ ለ2 ወር ያህል ተቀምጧል። ጣሊያዊ የባህር አሳሽ በ1371 ወደ ቻይና ከሄደ ከ7 ዓመታት በኋላ ኢብን ባቱታ ቻይና ተጉዟል። ቻይናውያን ሃይማኖት እንደሌላቸው የገለጸው ባቱታ በቻይናውያን የተትረፈረፈው የወርቅና የመዳብ ብዛት ሰፋፊ እርሻ መሬቶች በማየቱ ተደንቋል። ከቻይና ጉዞ በኋላ ወደ አገሩ ሲመለስ ሁለተኛውን የሐጅ ጉዞ ወደ መካ አደረገ። መካ ያለም በወቅቱ ከሜዲትራኒያን ባህር የተነሳውን የሳንባ ምች ወረርሽኝ ተቀስቅሶ አካባቢውን አጥለቅልቆት ነበር። በሽታው ጥቁር ሞት በመባል የሚታወቅ ሲሆን እስከ አውሮፓውያን በመዝለቅም በአጠቃላይ 75 ሚሊዮን ሰዎች ለህልፈት ዳርጓል። ከነዚህ ውስጥ የኢብን ባቱታ ወላጅ እናትም አንዷ ነበሩ። የኢብን ባቱታ አስተምሮ የሙስሊሞችን ብቻ ሳይሆን በሄደባቸው ሀገሮች ሁሉ የሰዎችን አስተሳሰብና ህይወትም ቀይሯል። በዱክ ዩኒቨርሲቲ የማህበራዊ ሳይንስ ምሁር የሆኑት ስቲፈን ሮሲ ሲናገሩ ኢብን ባቱታ የሰላም ተጓዥ ነበር። በወቅቱ ከማንኛውም የሃይማኖት አስተማሪዎች ይልቅ የሰዎችን ቀልብ መግዛት የቻለና ለእምነቱ ከተግባር ጋር እምነቱን ከተግባር ጋር ያጣጣመ ሰው ነበር ብለውታል። የኢብን ባቱታ አሻራ በሙስሊም ሀገር ከተሞች ላይ ማረፉም አልቀረም። ከነዚህም ውስጥ ዱባይ አንዷ ነች። በዓለም ታዋቂ ከሆኑት ከተሞች አንዷ የሆነችው ዱባይ ኢብን ባቱታ በ12ኛው ክፍለ ዘመን በተደጋጋሚ ሄዶባታል። በአሁኑ ወቅት በዱባይ የሚገኙ ጥንታዊ ታሪክ መስህቦች የኢብን ባቱታን ጉዞ መሰረት በማድረግ የተገነቡ ሲሆን በዓለም ከኒውዮርክ ከቶኪዮ ቀጥሎ በንግድና በቢዝነስ ከተማነት የምትታወቀው ዱባይ በዓለም አንደኛ ሆና የሆነው የቡርጅ ከሊፋን ፎቅ ጨምሮ በርካታ ህንጻዎች አሉ። እነዚህ ህንጻዎች ደግሞ የኢብን ባቱታ አስተሳሰብ ተጽዕኖ ያሳደረባቸው ሰዎች የገነባቸው እንደሆኑ የከተማው አስተዳደር ይናገራል። ዱባይ ከለንደን ከፍራንክፈርትና ከፓሪስ ከተሞች ጋር የምትወዳደር ከመሆኗ ባሻገር በዓለም ኢኮኖሚ ላይ አይነተኛ ተጽዕኖ ማሳረፍ የምትችል ሀገር ከተማ ነች። ለዚህ ነገሮች ታየ ዱባይ የኢብን ባቱታ ዳር አልኢስላም ዘመን የምታስታውስ ትመስላለች። እስልምና እምነቱ ጠንካራ መሰረት ያለፈው ሐጂ አብደላ ኢብን ባቱታ ለእምነቱ ያለው ቀናይነት ብቻ ሳይሆን በወቅቱ ዓለምን እንድትቀርብ በማድረግም ይጠቀሳል። በዚህ ብቻ የመጀመሪያ ግሎባላይዜሽን ፈርቀዳጅ እስላም ሊባልም በቅቷል። ቸር እንሰንብት።